ኢየሱስም ለደቀ መዛሙርቱ ከሁለት ቀን በኋላ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅም ሊሰቀል አልፎ ይሰጣል አለ። በዚያን ጊዜ የአስቆሮቱ ይሁዳ የሚባለው ከ12ቱ አንዱ ወደ ካህናት አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ። እነርሱም 30 ብር መዘኑለት። ከዚያችም ሰዓት ጀምሮ አሳልፎ ሊሰጠው ምቹ ጊዜ ይሻ ነበር። በቂጣው በዓል በመጀመሪያ ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው ፋሲካን ትበላ ዘንድ ወዴት ልናሰናዳልህ ትወዳለህ አሉት። እርሱም ወደ ከተማ እገሌ ዘንድ ሄዳችሁ መምህር ጊዜ ቀርቧል፣ ከደቀ መዛሙርቴ ጋር ከአንተ ዘንድ ፋሲካን አደርጋለሁ ይላል በሉት አለ። ደቀ መዛሙርቱም ኢየሱስ እንዳዘዛቸው አደረጉ፣ ፋሲካንም አሰናዱ። በመሸም ጊዜ ከ12ቱ ደቀ መዛሙርቱ ጋር በማዕድ ተቀመጠ። ሲበሉ እውነት እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል አለ። እጅግም አዝነው እያንዳንዱ ጌታ ሆይ እኔ ሆነን ይሉት ጀመር። እርሱም መልሶ ከእኔ ጋር እጁን በውጭቱ ያጠለቀ እኔን አሳልፎ የሚሰጥ እሱ ነው። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል። ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት፣ ያ ሰው ባልተወለደ ይሻለው ነበር አለ። አሳልፎ የሚሰጠውም ይሁዳ መልሶ መምህር ሆይ እኔ ሆነን አለ። አንተ አልህ አለው። ሲበሉ ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሬ አልጠጣውም። መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ። በዚያን ጊዜ ኢየሱስ በዚህ ሌሊት ሁላችሁ በእኔ ትሰናከላላችሁ፣ እረኛውን እመታለሁ፣ የመንጋውን በጎች ይበተናሉ የሚል ተጽፏልና፣ ከተነሳው በኋላ ግን ወደ ገሊላ ቀድማችኋለሁ አላቸው። ጴጥሮስም መልሶ ሁሉም በአንተ ቢሰናከሉ እኔ ከቶ አልሰናከልም አለው። ኢየሱስ እውነት እልሃለሁ በዚህ ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ጴጥሮስ ከአንተ ጋር መሞት እንኳን የሚያስፈልገኝ ቢሆን ከቶ አልክድህም አለው። በዚያን ጊዜ ኢየሱስ ከእነርሱ ጋር ጌቴሴማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱንም ወዲያ ሄጄ ስጸልይ ሳለ በዚህ ተቀመጡ አላቸው። ጴጥሮስንም ሁለቱንም የዘብዴዎስ ልጆች ወስዶ ሊያዝን ሊተክዝም ጀመር። ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ፣ ከእኔም ጋር ትጉ አላቸው። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። ወደ ደቀ መዛሙርቱም መጣ። ተኝተውም አገኛቸውና ጴጥሮስን እንዲሁ ከእኔ ጋር አንዲት ሰዓት እንኳ ልትተጉ አልቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው አለው። ደግሞም ሁለተኛ ሄዶ ጸለየና አባቴ ይህች ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ፈቃድህ ትሁን አለ። ደግሞም መጥቶ ዓይኖቻቸው በእንቅልፍ ከብደው ነበርና ተኝተው አገኛቸው። ደግሞም ትቷቸው ሄደ። ሶስተኛም ያንኑ ቃል ደግሞ ጸለየ። ከዚያ ወዲያ ወደ ደቀ መዛሙርቱ መጥቶ እንግዲህ ተኙ እረፉም፣ እነሆ ሰዓቲቱ ቀርባለች፣ የሰው ልጅም በኃጢአተኞች እጅ አልፎ ይሰጣል። ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ይህንን ገና ሲናገር እነሆ ከ12ቱ አንዱ ይሁዳ መጣ። ከእርሱም ጋር ብዙ ሕዝብ ሰይፍና ጎመድ ይዘው ከካህናት አለቆችና ከሕዝብ ሽማግሌዎች ዘንድ መጡ። አሳልፎ የሚሰጠው የምስማው እሱ ነው፣ ያዙት ብሎ ምልክት ሰጥቷቸው ነበር። ወዲያው ወደ ኢየሱስ ቀረበና መምህር ሆይ ሰላም ላንተ ይሁን ብሎ ሳመው። ኢየሱስም ወዳጄ ሆይ ለምን ነገር መጣህ አለው። በዚያን ጊዜ ቀረቡ፣ እጃቸውንም በኢየሱስ ላይ ጭነው ያዙት። እነሆም ከኢየሱስ ጋር ከነበሩት አንዱ እጁን ዘርግቶ ሰይፉን መዘዘና የሊቀ ካህናቱን ባሪያ መጥቶ ጆሮውን ቆረጠው። በዚያን ጊዜ ኢየሱስ እንዲህ አለው፣ ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉና ሰይፍህን ወደ ስፍራው መልስ፣ ወይስ አባቴን እንድለምን እርሱም አሁን ከ12 ጭፍሮች የሚበዙ
መላእክትን እንዲሰድልኝ የማይቻል ይመስልሃልን? እንዲህ ከሆነስ እንደዚህ ሊሆን ይገባል የሚሉ መጻሕፍት እንዴት ይፈጸማሉ? በዚያን ሰዓት ኢየሱስ ለሕዝቡ ወንበዴን እንደምትይዙ ሰይፍና ጎመድ ይዛችሁ ልትይዙ ይመጣችሁን? በመቅደስ ዕለት ዕለት እያስተማርኩ ከእናንተ ጋር ስቀመጥ ሳለሁ አልያዛችሁኝም። ነገር ግን ይህ ሁሉ የሆነው የነቢያት መጻሕፍት ይፈጸሙ ዘንድ ነው አለ። በዚያን ጊዜ ደቀ መዛሙርቱ ሁሉ ትተውት ሸሹ። ኢየሱስን የያዙትም ጻፎችና ሽማግሌዎች ወደ ተከማቹበት ወደ ሊቀ ካህናት ወደ ቀያፋ ወሰዱት። ጴጥሮስ ግን እስከ ሊቀ ካህናቱ ግቢ ድረስ ሩቅ ሆኖ ተከተለው። የነገሩን ፍጻሜ ያይ ዘንድ ወደ ውስጥ ገብቶ ከሎሌዎቹ ጋር ተቀመጠ። የካህናት አለቆችና ሽማግሌዎች ሸንጎውም ሁሉ እንዲገድሉት በኢየሱስ ላይ የሐሰት ምስክር ይፈልጉ ነበር፣ አላገኙም። ብዙም የሐሰት ምስክሮች ምንም ቢቀርቡ አላገኙም። በኋላም ሁለት ቀርበው ይህ ሰው የእግዚአብሔርን ቤተ መቅደስ አፍርሼ በ3 ቀን ልሰራው እችላለሁ ብሏል አሉ። ሊቀ ካህናቱም ተነስቶ እነዚህ ለሚመሰክሩብህ አንተስ እንኳ አትመልስምን አለው። ኢየሱስ ግን ዝም አለ። ሊቀ ካህናቱ አንተ የእግዚአብሔር ልጅ ክርስቶስ የሆንክ እንደሆነ እንድትነግረን በሕያው እግዚአብሔር አምልሃለሁ አለው። ኢየሱስም አንተ አልህ፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለው። በዚያን ጊዜ ሊቀ ካህናቱ ልብሱን ቀዶ ተሳድቧል፣ ከእንግዲህ ወዲህ ምስክሮች ስለምን ያስፈልጋል? እነሆ ስድቡን አሁን ሰምታችኋል፣ ምን ይመስላችኋል? አለ። እነርሱ ሞት ይገባዋል ብለው መለሱ። በዚያን ጊዜ በፊቱ ተፉበት፣ ጎሰሙትም። ሌሎችም በጥፊ መተው ክርስቶስ ሆይ በጥፊ የመታህ ማን ነው? ትንቢት ተናገርልን አሉ። ጴጥሮስም ከቤት ውጪ በአጥር ግቢ ተቀምጦ ነበር። አንዲት የቤት ሰራተኛም ወደ እርሱ ቀርባ አንተ ደግሞ ከገሊላው ከኢየሱስ ጋር ነበርክ አለችው። እርሱ ግን የምትየውን አላውቀውም ብሎ በሁሉ ፊት ካደ። ወደ በሩም ሲወጣ ሌላኛይቱ አየችውና በዚያ ላሉት ይህ ደግሞ ከናዝሬቱ ከኢየሱስ ጋር ነበር አለች። እርሱም በመሐላ ቃል ሰውየውን አላውቀውም ሲል ዳግመኛ ካደ። ከጥቂት ጊዜ በኋላ በዚያ ቆመው የነበሩት ሰዎች ቀርበው ጴጥሮስን አነጋገርህ ስለሚያጋልጥህ በእርግጥ አንተም ከእነርሱ አንዱ ነህ አሉት። እርሱም እየማለና እየተገዘተ እኔ ሰውየውን አላውቀውም አላቸው። ወዲያውም ዶሮ ጮኸ። በዚያን ጊዜ ጴጥሮስ ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ኢየሱስ የተናገረውን ቃል ትዝ አለው። ጴጥሮስም ወደ ውጪ ወጥቶ መራራ ለቅሶ አለቀሰ። ሲነጋም የካህናት አለቆችና የሕዝብ ሽማግሌዎች ሁሉ ሊገድሉት በኢየሱስ ላይ ተማከሩ። አስረውም ወሰዱት። ለገዢውም ለጴንጤናዊ ጲላጦስ አሳልፈው ሰጡት። በዚያን ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። 30 ብር ለካህናት አለቆችና ለሽማግሌዎች መልሶ ንጹሕ ደም አሳልፌ በመስጠት በድያለሁ አለ። እነርሱ ግን እኛስ ምን አግዶን? አንተው ተጠንቀቅ አሉ። ብሩንም በቤተ መቅደስ ጥሎ ሄደና ታንቆ ሞተ። የካህናት አለቆችም ብሩን አንስተው የደም ዋጋ ነውና ወደ መባለን ጨምረው አልተፈቀደም አሉ። ተማክረውም የሸክላ ሰሪውን መሬት ለእንግዶች መቃብር ገዙበት። ስለዚህ ያ መሬት እስከ ዛሬ ድረስ የደም መሬት ተባለ። በዚያን ጊዜ በነቢዩ በኤርሚያስ የተባለው ከእስራኤል ልጆች አንዳንዶቹ የገመቱትን የተገመተውን ዋጋ 30 ብር ያዙ፣ ጌታም እንዳዘዘኝ ስለ ሸክላ ሰሪው መሬት ሰጡት የሚል ተፈጸመ። በዚያን ጊዜ ኢየሱስ አገረ ገዢው ፊት ቀረበ። አገረ ገዢው አንተ የአይሁድ ንጉሥ ነህን? በማለት ጠየቀው። ኢየሱስም አንተ እንዳልከው ነው ሲል መለሰለት። የካህናት አለቆችና ሽማግሌዎች ሲከሱት ግን ምንም መልስ አልሰጠም። በዚያን ጊዜ ጲላጦስ ስንት ምስክር አቅርበው እንደሚከሱ አትሰማምን አለው። እርሱ ግን አገረ ገዢው እስኪገረም ድረስ ለቀረበበት ክስ አንዲት ቃል እንኳን አልመለሰም። አገረ ገዢው ሕዝቡ በበዓሉ እንዲፈታላቸው የሚጠይቁትን አንድ እስረኛ የመፍታት ልማድ ነበረው። በዚያን ጊዜ በአመፅ የታወቀ በርባን የሚባል እስረኛ ነበር። ሕዝቡ እንደተሰበሰቡ ጲላጦስ ከበርባንና ክርስቶስ ከሚባለው ከኢየሱስ ማንን እንድፈታላችሁ ትፈልጋላችሁ አላቸው። ጲላጦስን በቅናት አሳልፈው እንደሰጡት ያውቅ ነበርና በፍርድ ወንበር ላይ ተቀምጦ ሳለ ሚስቱ በእርሱ ምክንያት ዛሬ በሕልም ብዙ ተሰቃየሁ፣ በዚህ ንጹሕ ሰው ላይ ምንም ነገር እንዳታደርግ የሚል መልእክት ላከችበት። ነገር ግን የካህናት አለቆችና ሽማግሌዎች በርባንን እንዲፈታላቸው ኢየሱስ ግን እንዲገደል ይለምኑ ዘንድ ሕዝቡን ያግባቡ ነበር። አገረ ገዢው
ከሁለቱ ማንን እንድፈታላችሁ ትፈልጋላችሁ በማለት ጠየቀ። እነርሱም በርባንን በማለት መለሱ። ጲላጦስም ታዲያ ክርስቶስ የተባለውን ኢየሱስን ምን ላድርገው አላቸው። ሁሉም ይሰቀል አሉ። ጲላጦስም ለምን? ምን ክፉ ነገር አድርጓል በማለት ጠየቃቸው። እነርሱ ግን አብዝተው እየጮሁ ይሰቀል አሉ። ጲላጦስ ሁኔታው ሽብር ከማስነሳቱ በስተቀር ምንም ፋይዳ የሌለው መሆኑን ተመልክቶ እኔ ከዚህ ሰው ደም ንጹሕ ነኝ፣ እንግዲህ ኃላፊነቱ የራሳችሁ ነው በማለት ውሃ አስመጥቶ በሕዝቡ ፊት እጆቹን ታጠበ። ሕዝቡን በሙሉ ደሙ በእኛና በልጆቻችን ላይ ይሁን አሉ። በዚያን ጊዜ በርባንን ፈታላቸው። ኢየሱስን ግን ካስገረፈ በኋላ እንዲሰቀል አሳልፎ ሰጠው። ከዚያም የአገረ ገዢው ወታደሮች ኢየሱስን ወደ ገዢው ግቢ ወሰዱት። ሰራዊቱንም ሁሉ በዙሪያው አሰባሰቡ። ልብሱንም ገፈው ቀይ ልብስ አጠለቁለት። እሾህም ጎንጉነው አክሊል በመስራት ራሱ ላይ ደፉበት። የሸንበቆ በትር በቀኝ እጁ በማስያዝ በፊቱ ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን በማለት አሾፉበት፣ ተፉበትም። የሸንበቆ በትሩንም ከእጁ ወስደው ራሱ ላይ በሸንበቆ ደግሞ ደጋግሞ መቱት። ካሾፉበትም በኋላ ቀዩን ልብስ ገፈው የራሱን መጎናጸፊያ አለበሱት። ሊሰቅሉትም ይዘውት ሄዱ። ይዘውትም ሲሄዱ ስምዖን ተብሎ የሚጠራ የቀሬና ሰው አገኙ። መስቀሉንም እንዲሸከም አስገደዱት። ትርጉሙ የራስ ቅል ስፍራ ከሆነው ጎልጎታ ከተባለው ቦታ ሲደርሱ ከሐሞት ጋር የተቀላቀለ የወይን ጠጅ እንዲጠጣ ሰጡት። እርሱ ግን ቀምሶ ሊጠጣው አልፈቀደም። ከሰቀሉትም በኋላ ዕጣ ጥለው ልብሱን ተከፋፈሉ። በዚያም ተቀምጠው ይጠባበቁት ነበር። ከራስጌውም ይህ የአይሁድ ንጉሥ ኢየሱስ ነው የሚል የክስ ጽሑፍ አኖሩ። ሁለት ወንበዴዎችም አንዱ በቀኙ አንዱ በግራው አብረው ተሰቅለው ነበር። መንገድ አላፊዎችም በኃይል እየተሳደቡና ራሳቸውን እየነቀነቁ ቤተ መቅደስን አፍርሰ በ3 ቀን ውስጥ የምትሰራው እስቲ ራስህን አድን፣ የእግዚአብሔር ልጅ ከሆንክ በል ከመስቀል ውረድ ይሉት ነበር። የካህናት አለቆችም ከኦሪት ሕግ መምህራን ከሽማግሌዎች ጋር ሆነው እያሾፉበት እንዲህ ይሉ ነበር፣ ሌሎችን አዳነ፣ ራሱን ግን ማዳን አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን። በእግዚአብሔር ታምኗል፣ የእግዚአብሔር ልጅ ነኝ ይል ስለነበር እስቲ ከወደደው አሁን ያድነው። ከእርሱ ጋር የተሰቀሉት ወንበዴዎችም እንደዚሁ የስድብ ናዳ ያወርዱበት ነበር። ከቀኑ 6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓት ገደማ ኢየሱስ ድምፁን ከፍ አድርጎ ኤሎሄ ኤሎሄ ላማ ሰበቅታኒ እያለ ጮኸ። ትርጉሙ አምላኬ አምላኬ ለምን ተውከኝ ማለት ነው። በዚያ ቆመው ከነበሩት አንዳንዶቹ ጩኸቱን ሲሰሙ ኤልያስን እየተጣራ ነው አሉ። ወዲያውም ከነርሱ አንዱ ሮጦ ሰፍነግ በመውሰድ የቆመጠጠ የወይን ጠጅ ውስጥ ነከረው። ሰፍነጉንም በሸንበቆ ዘንግ ጫፍ ላይ በማድረግ እንዲጠጣው ለኢየሱስ አቀረበለት። የቀሩት ግን ተዉት፣ እስቲ ኤልያስ መጥቶ ሲያድነው እናያለን አሉ። ኢየሱስ እንደገና ከፍ ባለ ድምፅ ጮኸ፣ መንፈሱንም አሳልፎ ሰጠ። በዚያን ጊዜ የቤተ መቅደስ መጋረጃ ከላይ እስከ ታች ለሁለት ተቀደደ። ምድር ተናወጠች፣ አለቶችም ተሰነጣጠቁ፣ መቃብሮች ተከፈቱ። አንቀላፍተው የነበሩትን ብዙዎች ቅዱሳን ተነሱ። ከመቃብርም በመውጣት ከኢየሱስ ትንሣኤ በኋላ ወደ ቅድስት ከተማ ገብተው ለብዙዎች ታዩ። የመቶ አለቃውና አብረውት ኢየሱስን ይጠብቁት የነበሩት የመሬት መናወጡንና የሆነውን ነገር ባዩ ጊዜ እጅግ ፈርተው ይህስ በእውነት የእግዚአብሔር ልጅ ነበር አሉ። ከገሊላ የመጡና ኢየሱስን በሚያስፈልገው ነገር ለማገልገል የተከተሉት ብዙ ሴቶች ሁኔታውን ከርቀት እየተመለከቱ በአካባቢው ነበሩ። ከነርሱ መካከል ማርያም መግደላዊት፣ ማርያም የያዕቆብና የዮሴፍ እናት እንዲሁም የዘብዴዎስ ልጆች እናት ነበሩ። ምሽት ላይ ዮሴፍ የሚባል ሀብታም ሰው ከአርማትያስ መጣ። እርሱ ራሱም የኢየሱስ ደቀ መዝሙር ነበር። ጲላጦስ ፊት ቀርቦ የኢየሱስን በድን ለመነው። ጲላጦስም እንዲሰጠው አዘዘ። ዮሴፍም በድኑን ወስዶ በንጹህ የበፍታ ጨርቅ ከፈነው። ለራሱ ከዓለት አስፈልፍሎ ባዘጋጀው መቃብር ውስጥ አኖረው። ከዚያም ትልቅ ድንጋይ አንከባሎ የመቃብሩን በር ዘግቶ ሄደ። በዚህ ጊዜ ማርያም መግደላዊትና ሌላዋ ማርያም ከመቃብሩ ትይዩ ተቀምጠው ነበር። በማግስቱ ከሰንበት ዝግጅት በኋላ ባለው ቀን የካህናት አለቆችና ፈሪሳውያን ጲላጦስ ፊት ቀርበው እንዲህ አሉት፣ ክቡር ሆይ ያ አሳች በሕይወት ሳለ
ከ3 ቀን በኋላ እነሳለሁ ያለው ትዝ ብሎናል። ስለዚህ ደቀ መዛሙርቱ አስክሬኑን ሰርቀው ለሕዝቡ ከሙታን ተነስቷል ብለው እንዳያስወሩ መቃብሩ እስከ 3ኛው ቀን ድረስ እንዲጠበቅ ትእዛዝ ስጥልን፣ አለዚያ የኋለኛው ስህተት ከፊተኛው የባሰ ይሆናል። ጲላጦስም ጠባቂዎች አሏችሁ? ሄዳችሁ በምታውቁበት መንገድ አስጠብቁ አላቸው። እነርሱም ሄደው መቃብሩን በማኅተብ አሽገው ጠባቂ አቆሙበት።